በዛሬ ቪዲዮአችን ላይ ቲክቶክ ሾፕ ላይ እንዴት አድርገን መስራት እንደምንችልና ቲክቶክ አፍሊት ፕሮግራም ላይ ጆይን ማድረግ እንደምንችል ቲክቶክ አፍሊት ፕሮግራም ደግሞ ጆይን ካደረግን በኋላ ምን ነገሮችን ማሟላትና መተግበር እንዳለብን በቀላሉ የቲክቶክ አፍሊት ፕሮግራም አስ ኤ ክሬተር እንዴት አድርገን መስራት እንደምንችል ስቴፕ ባይ ስቴፕ በዚህ ቪዲዮ ላይ አሳያችኋለሁ። በዚህ ቪዲዮ ላይ ከምንመለከታቸው በጣም ወሳኝ ከሆኑ ነገሮች ውስጥ አንደኛው how to set up our TikTok account ነው ወይም ደግሞ ኦፕቲማይዝ ማድረጉን እንመለከታለን። ከዛ በተጨማሪ ደግሞ what is affiliate marketing የሚለውን እንመለከታለን። እንዴት አድርጎ ገንዘብ እንደሚሰራ ወይም ደግሞ ገንዘብ እንደሚሰራበት እንመለከታለን። እንዴት አድርገን የቲክቶክ ሾፕ ክሬተር ሪዋርድንም እንዴት አድርገን የቲክቶክ ሾፕን መቀላቀል እንደምንችል as a creator እንመለከታለን። ከዛ ውጭም ደግሞ ምን ሪኳየርመንቶች ለመቀላቀል እንደሚያስፈልጉን እነዛን ሪኳየርመንቶች እንዴት አድርገን በቀላሉ ማሟላት እንደምንችል እንመለከታለን። ደግሞ እንዴት አድርገን ፕሮዳክቶችን መፈለግ እንደምንችልና እነዛ ፕሮዳክቱን እንዴት አድርገን ፕሮሞት ማድረግ እንዳለብን በዚህ ቪዲዮ ውስጥ እንመለከታለን። በጣም ወሳኝ ነው ደግሞ እንዴት አድርገን ፕሮዳክቱን ፕሮሞት ካደረግነው በኋላ እንዴት አድርገን ነው የቲክቶክ ሾፕ ላይ ልንሰራበት የምንችለው ኒሽ መምረጥ የምንችለው እንዴት አድርገን ነው ፕሮዳክት ካታጎሪያችን መምረጥ የምንችል በዚህ ቪዲዮ ውስጥ የምንመለከታቸው ነገሮች ናቸው። በተጨማሪም ደግሞ ቫይራል የሆነ ቪዲዮ እንዴት ነው መስራት የምንችለው ቫይራል ቪዲዮ ፎርሙላስ እንዴት አድርገን መስራት እንደምንችል በዚህ ቪዲዮ ውስጥ ሌላኛው የምንመለከተው ጉዳይ ነው። የቲክቶክ አካውንታችንን እንደ ቢዝነስ እንዴት አድርገን ኦፕቲማይዝ ማድረግ እንደምንችል እንመለከታለን። ሾፕ እንዴት አድርገን ስኬል ማድረግ እንደምንችል $100 $1000 እንዲሁም ደግሞ $10,000 እንዲሁም ደግሞ $100,000 ወይም ከዛ በላይ እንዴት አድርገን ኦፕቲማይዝ አድርገን ማሳደግ እንደምንችልና ስኬል አፕ ማድረግ እንደምንችል ስቴፕ ባይ ስቴፕ በዚህ ቪዲዮ ላይ እንመለከታለን። ዩቲዩብ ላይ አስተማሪና ህይወት ቀያሪ ቪዲዮዎችን ለማየት የምትመጡ ሰዎች ከሆናችሁ ይህ ዩቲዩብ ቻናል ትክክለኛ ዩቲዩብ ቻናል ነውና አሁን ሰብስክራይብ በማድረግ ቤተሰብ ነን። መጀመሪያው በቲክቶክ ሾፕ ጉዳይን ስንመለከት ማወቅ ያለብን አንድ ነገር አለ። እሱም ደግሞ ኤክስፔክቴሽን ነው። ኤክስፔክቴሽናችን ማለት ይሄ የጭንቅላት ጉዳይ ስለሆነ በዋናነት ልንመለከተውና ልናስተውል የሚገባ ጉዳይ ነው። እሱም ኤክስፔክቴሽን የምንለው ብዙዎቻችን ቀጥታ ቲክቶክ ሾፕን ጀምረን ገንዘብ ማግኘት እንደምንችል ነው የምናስበው። ነገር ግን ብዙ ጊዜያቶችን ሊፈጅ የሚችል ነው። ያ ማለት ከአንድ ወር በላይ ጊዜያት ሊወስድብን ይችላል። ምክንያቱም እያንዳንዱን ነገር መረዳት ይኖርብናል። ከዛ ውጭ ደግሞ እያንዳንዱን ነገር ከተረዳን በኋላ ተግባር ላይ ስንገባም ጊዜ ይወስዳል። ስለዚህ በቀላሉ ወዲያውኑ ገንዘብ ምንድነው የምናገኝበት አድርጋችሁ ኤክስፔክት ማድረግ የለባችሁ። ምክንያቱም እኔ ከ9 ወር እስከ 1 ዓመት ጊዜ እንዴት አድርጌ ኢንቨስት እንዳደረግኩበትና ከዛ በኋላ እንዴት አድርጌ ሪተርን ባክ አድርጌ የተሳሳትኳቸውን ስህተቶችን ያገኟቸውን እስኪሎችን ማንም ሰው ሳያስተምረኝ በቀላሉ እንዴት ቢልድ ማድረግ እንደቻልኩኝ ያንን እውቀቴና ችሎታዬን ተጠቅመኝ ደግሞ እንዴት አድርጌ ገንዘብ መስራት ሜክ ማድረግ እንደቻልኩኝ አሳይቻችኋለሁ ከዚህ በፊት በነበሩት ቪዲዮዎች ላይ። ዛሬ የምንመለከተው ቢያንስ ቲክቶክ ሾፕን ለመጀመር የምታስቡ ሰዎች ከሆናችሁ ኤክስፔክቴሽናችሁን ሎወር አድርጉት። በአንድ ጊዜ ወይም ደግሞ በአንድ ቀን ወይም በአንድ ጀንበር ገንዘብ እንደሚገኝ አታስቡ። እኛ ቲክቶክ ሾፕ ላይ ራሱ ሲመጡ መጀመሪያ ቲክቶክ ማይንድ ሴትን እናስተምራለን። ይህም ደግሞ የሚሆንበት ዋነኛው ምክንያት እንዴት አድርገው ቲክቶክ ላይ መስራት እንዳለባቸው እንዴት አድርገው ማይንዳቸውን ቢልድ ማድረግ እንዳለባቸው እንዲያውቁና እንዲረዱ ነው። ይህን ማወቅና መረዳታችንን ወሳኝ የሚያደርገው ኮርሱ እንግዲህ ቲክቶክ ሾፕ የኛ ወይም ደግሞ ቲክቶክ ክሬተር ሪዋርድ እንዲሁም ቲክቶክ ሾፕ እንዲሁም ደግሞ እንዴት አድርገን ቲክቶክ ላይ ቢዝነስ መገንባት እንደምችል የሚያሳየው ኮርስ 2 ወር ይፈጃል። ይህንን የሚያደርግበት ምክንያት ስኪል ቢልድ የሚደረገው በአንድ ጀንበር ወይም በአንድ ቀን አይደለም፣ ስቴፕ ባይ ስቴፕ ስለሆነ ከስህተቶቻችን ስለሆነ ማለት ነው። ስለዚህ ሴቲንግ ኤክስፔክቴሽን በጣም ወሳኝ ነው። እሱን በደንብ አድርጋችሁ መረዳት ይኖርባችኋል። ቢኮዝ ኮምፓውንድ ኢንተረስት ነው ወይም ደግሞ ኮምፓውንድ የሆነ ሎንግ ተርም ኢፌክት ስለሆነ ማለት ነው። ሁለተኛ ፓርት ስታርቲንግ ኮስት ነው። ቲክቶክ ሾፕ ላይ እንዴት ነው ስታርት ልናደርግ የምንችለው ወይስ ምን ያህል ገንዘብ ነው የሚጠይቀን የሚለው ጉዳይ ነው። ወይም ደግሞ ቲክቶክ ሾፕ ላይ ገንዘብ ለመስራት ለማግኘት የሚያስፈልጋችሁ $0 ነው። ይህም የምላችሁ ምንም አይነት ገንዘብ ሳያስፈልጋችሁ በቀላሉ ቲክቶክ ሾፕ ላይ ገንዘብ መስራት ትችላላችሁ። ምክንያቱም የምታደርጉት ነገር የእናንተ እቃ ያልሆነ የሌላ ሰው እቃን ፕሮሞት ማድረግ ነው። ስለዚህ እናንተ የሚያስፈልገው ስኪል ብቻ ስለሆነ ቲክቶክ ሾፕን ከመጀመራችን በፊት እነዚህ ቤዚክ ነገሮችን ከተመለከት ወደ ቀጣዩ ወሳኝ የሆኑ ጥያቄዎችን ወይም ደግሞ መግቢያ ላይ ስላነሷቸው ማየት የሚገባን ወሳኝ ነገሮችን እንመልከታለን። የመጀመሪያው የሚሆነው ቲክቶክ ሾፕ አፍሊት ፕሮግራም እንዴት ነው የሚሰራው የሚለውን ማወቅ ነው። ቲክቶክ አፍሊት ፕሮግራምን ከማየታችን ወይም ደግሞ ቲክቶክ ሾፕ አፍሊት ፕሮግራምን ከመመልከታችን በፊት መጀመሪያ አንደርስታንድ ማድረግ ያለብን ጉዳይ አለ። እሱም ደግሞ አፍሊት ማርኬቲንግ ነው። አፍሊት ማርኬቲንግ ማለት ምን ማለት ነው? አፍሊት ማርኬቲንግ ማለት እናንተ የእናንተ ፕሮዳክት ያልሆነውን የሰው ፕሮዳክት ወይም ደግሞ ማቴሪያል ወይም ሰርቪስ ኤኒቲንግ ብቻ የሰውን በማስተዋወቅ ያ ባስተዋወቃችሁት ነገር ላይ ሽያጭ ሲካሄድ እናንተ ኮሚሽን ማግኘት ማለት ነው። በሌላ አባባል ደላላ እንደመሆን በሉት። አንድ ፕሮዳክት ሊሆን ይችላል። ለምሳሌ
ይሄ ባለር ኦፍ ዋተር ነው። ይሄ ውሃ ለምሳሌ አሁን ይሄ 100 ብር ብሸጥ እናንተ ከዚህ ስንት ኮሚሽን ትይዛላችሁ ነው? 10 ኮሚሽን ከሆነ የምትይዙት 10% ኮሚሽን ከሆነ 10 ብር ታገኛላችሁ ከአንድ ውሃ እንደማለት ነው። ሶ እያንዳንዱ የምትሰሩት ማስታወቂያ ነው ማለት ነው። ያ ማስታወቂያ ተሽጦ የእናንተን ቪዲዮ ሰው አይቶት ኮንሱም አድርጎት በእናንተ ሊንክ የግዥ ሊንክ ተጠቅሞ ሲገዛ እናንተ ከእያንዳንዷ ሽያጭ ኮሚሽን ታገኛላችሁ ማለት ነው። ስታስቡት በጣም ቀላል ይመስላል። እንዲሁም ደግሞ በተጨማሪ ቀላል ከመሆኑ በተጨማሪ ደግሞ በጣም ገንዘቡም ተራ ይመስላል። ነገር ግን ብዙ እይታዎችና ብዙ ሽያጮች ከተካሄደ በጣም ከፍተኛ የሆነ ገንዘብ የምታገኙበት ነው። ቲክቶክ አፍሌት ፕሮግራም ወይም ቲክቶክ ሾፕ አፍሌት ፕሮግራም ማለት በአጠቃላይ ቲክቶክን በመጠቀም የሰውን ፕሮዳክት በማስተዋወቅ ወይም ደግሞ እቃቸውን ሊሸጡ የተዘጋጁ ድርጅቶች አሉ፣ ሴለሮች አሉ ቲክቶክ ላይ። የእነሱን እቃ እናንተ ለተመልካቾቻችሁ ወይም ደግሞ ለዩዘሮቻችሁ ወይም ለፎሎወሮቻችሁ በማስተዋወቅ በቀላሉ ያን እቃ እንዲገዙት ማድረግ ማስቻል ነው። ያን እቃ በሚገዙበት ሰዓት የእናንተ ሊንክ ተጠቅመው ስለሆነ የሚገዙት ከእያንዳንዱ እቃ ኮሚሽን ይኖራቸዋል ማለት ነው። ስለዚህ ገንዘብ የሚሰራበት መንገድም how does it make money የሚለው ፓርት ይሄ ነው ማለት ነው። ገንዘብ የምታገኙት በዚህ አይነት መንገድ ነው። ቲክቶክ አፍሌት ፕሮግራም ወይም ቲክቶክ አፍሌት ፕሮግራም ማለት ደግሞ ይሄ ነው። ይሄ ፕሮግራም በጣም ደስ የሚለው ፓርት ምንድነው? ሎ ሪስክ ነው ወይም ደግሞ ቬሪ ሎ ሪስክ የሚባል ወይም ዜሮ ሪስክ በሚባል ደረጃ ሊጠራ የሚችል ነው። ቢኮዝ እናንተ ዌስት የምታደርጉት ታይማችሁን ስኪላችሁን ነው። ነገር ግን ምንም አይነት ገንዘብ አታወጡበት ወይም ኢንቨስት አታደርጉበትም። ሌላኛው ደግሞ ሃይ የሆነ ማርጂን ፕሮፊት ያለው ቢዝነስ ነው። ከጊዜያት በኋላ እናንተ ፌመስ እየሆናችሁ እየታወቃችሁ እቃችሁም በደንብ እየታወቀ በመጣ ቁጥር የማስተዋወቅ ችሎታችሁ ስኪላችሁን ቢልድ ባረጋችሁ ቁጥር በቀላሉ ብዙ ገንዘቦችን ልታገኙ የሚችሉበት ነው። ምክንያቱም አንድ ቪዲዮ ፕሮዲውስ አድርጋችሁ በአንድ ቪዲዮ የሚገኝ እያንዳንዱ ሽያጭ በጣም ብዙ ሊያስተርፍላችሁ ይችላል። ይህም ባጭሩ ስንመለከት ለምሳሌ ማውዝ አለ። ዲስ ማውዝ ብናስተዋውቀው የዚህ ማውዝ ለምሳሌ $10 ቢሆን እኛ ከዚህ 10% የምናገኝ ከሆነ ኮሚሽን $1 ነው። $1 በጣም ቀላል ይመስላል። ነገር ግን 1000 ሰው አይቶት 10 ሰው ቢገዛን $1 ሲታሰብ ለ10 ሰው $10 ማለት ነው። 1 ሚሊዮን ሰው አይቶን እንደገና 1000 ሰው ቢገዛ 1 ሚሊዮን ሰው አይቶት 1000 ሰው ቢገዛ ደግሞ $1000 ነው። $1000 ወደ ኢትዮጵያ ስመጡት ኦልሞስት 145,000 ብር እንደማለት ነው። ያ ማለት በአንድ ቪዲዮ ሽያጭ ነው። ስለዚህ ቲክቶክ ላይ ደግሞ 1 ሚሊዮን ቪው ማግኘት በጣም ኢዚ የሚባል ነገር ነው። ቢኮዝ ከዚህ በፊት እንዴት አድርጋችሁ የተለያዩ ቪዲዮዎችን መስራት እንደምችሉ፣ እንዴት አድርጋችሁ ቫይራል መሆን እንደምችሉ ብዙ ቪዲዮዎች ሰርቻለሁ። እነዛን ቪዲዮዎች ማግኘት የምትፈልጉ ከሆነ እታች ዲስክሪፕሽን ላይ ስላስቀምጥኩላችሁ ገብታችሁ ማየት ትችላላችሁ። እዚህ ቲክቶክ አፍሌት ፕሮግራም ላይ ለመስራት የሚያስፈልጉ ቤዚክ የሚባሉ 3 ነገሮች አሉ። እነዚህን 3 ነገሮች አንደርስታንድ ማድረግ ይኖርብናል ማለት ነው፣ ወይም መመልከት ይኖርብናል። የመጀመሪያው ፕሮዳክት ሌቭል ኦፍ ሞመንተም ይባላል። ወይም ደግሞ የፕሮዳክቱ ሌቭል ኦፍ ሞመንተም ማለት ያ እቃ ሽያጩ እንዴት ነው፣ ትሬንድ ነው ወይ፣ ሰው ይፈልገዋል ወይ የሚለውን ማጥናትና መረዳት ነው። እንዴት አድርጋችሁ ቲክቶክ ሾፕ ላይ ማጥናት እንደምችሉ ፕሮዳክቱን እያንዳንዱ ነገር ደግሞ ቪዲዮ ሰርች ላችኋለሁ ከዚህ በፊት፣ እሱንም እታች ሊንክ ላይ ገብታችሁ ማግኘት ትችላላችሁ። ቲክቶክ ሾፕ ላይ የተለያዩ እቃዎች በተለያዩ ጊዜ ይተዋወቃሉ። ለምሳሌ ቹዊንጋም፣ ያሚ ምናምን የመሳሰሉት ወይ ስልክ ሊተዋወቅ ይችላል፣ የሆነ ትሬንድ ይሆናል፣ ወይ ደግሞ ፎን ሆልደር ሊተዋወቅ ይችላል። እነዚህ ነገሮች በጣም ቫይራል ይሆኑና ሽያጭ ይሆናል። ግን ከተወሰኑ ጊዜያት በኋላ ፌድ እያደረጉ ይመጡና ብዙ ሰው ገዝቷቸዋል፣ እንዲሁም ደግሞ ብዙ ሰው አውቋቸዋል። የሽያጭ ሁኔታው ማርጅኑ ይወርዳል። እናንተ ያን ደግማችሁ ብታስተዋውቁ ከባድ ነው የሚሆነው፣ ምክንያቱም ኦልሬዲ ያ እቃ ትሬንድ አይደለም። ስለዚህ እሱን በጥንቃቄ ማወቅ አለባቸው ማለት። ስለዚህ የትኛውን እቃ ነው መምረጥ ያለብኝ፣ የትኛው እቃ ነው ትሬንድ መሆን ያለብን የሚለው ቲክቶክ ራሱ በቂ የሆነ ዳታ ይሰጣቸዋል። ከዛ ውጭም ደግሞ ሌሎችን ዳታዎች ለማግኘት የምትችሉባቸው ሶፍትዌሮች አሉ። እሱንም ቪዲዮ ታች ጋር ዲስክሪፕሽን ላይ አስቀምጥላችኋለሁ መመልከት ትችላላችሁ። ሌላ ሁለተኛ መመልከት ያለባችሁ ቲክቶክ ሾፕ አፍሌት ፕሮግራም ስትሰሩ ማስተዋል ያለባችሁ የእቃው ስቶክ ማየት ነው፣ ወይም ደግሞ የእቃው ኢንቬንቶሪ ማየት ነው። ሶሊድ የሆነ ኢንቬንቶሪ ያለው ወይም ደግሞ ስቶክ አቬይላቢሊቲ ምን ያህል ነው የሚለው ማወቅና መረዳት ያስፈልጋል። ያ ማለት እቃው ያለው 100 ከሆነ ስቶክ ውስጥ ያለው ወይም ደግሞ ያለ እቃ ያ እቃ የሚሸጡት ተሽጠው አልቆ 100 ከሆነ እናንተ ብታስተዋውቁ ለምሳሌ ቪዲዮዎቻችሁ በሚገርም ሁኔታ 4 ሚሊዮን ቢታይና 40,000 ሰው ቢገዛ ኤክስፔክቴሽናችንን ዝቅ ላድርገው 40,000 ሰው ከሚል እናወርደውና ለምሳሌ 1,000 ሰው ቢገዛችሁ 1,000 ሰው ቢገዛ አስቡት ያለ ስቶክ ላይ ስንት ነው? 100 እቃ ለ1,000 ሰው አይደርስም። ስለዚህ ምንም ቢታይ ምንም ብትለፉበት ከ100 ሽያጭ በኋላ ይቆማል። ምክንያቱም እቃው የለም ኦልሬዲ። ይህንን ማወቅ አለባችሁ። ስቶክ ላይ ሶሊድ የሆነ ኢንቬንቶሪ ያለው ወይም ደግሞ ስቶክ ውስጥ አቬሌብል ነው አይደለም የሚለውን ቼክ ማድረግ። ሶስተኛው በጣም ማስተዋል ያለብን ጉዳይ ደግሞ ኮሚሽን ነው። ሃይ ኮሚሽን የሆኑ እቃዎችን ማስተዋወቅ በጣም አሪፍ ነው። ቢኮዝ ለምሳሌ አንድ እቃ 10% $10 የሚሸጡ ነው 10% ከሚሆን እና 30% ከሚሆን ማወቅ ያለብን አንድ መረዳት ያለብን ማትስ ነው ማለት ነው።
አንድ እቃ በ10 ብር እየተሸጠ እንዲሁም ትሬንዲንግ ነው። ከዛ በተጨማሪም ደግሞ ኢንቨንቶሪው ስቶሊድ የሆነ ሆኖ ወይም ደግሞ ስቶክ ውስጥ በደንብ አቬሌብል የሆነ እቃ ሆኖ 10 ብር ከምታስተዋውቁት ወይም $10 ከምታስተዋውቁትና 10% የሚታሰብላችሁ ከሚሆን ሌላ እቃ ደግሞ $10 ሆኖ ዋጋው በተመሳሳይ ሁኔታ ግን ኮሚሽናችሁ 30 ቢሆን ዲፈረንስ አለ። ያ ማለት $10 ውስጥ ታባዙት አንድን እቃ $1 ነው የምታገኙት ከአንድ ሽያጭ። ግን ያ እቃ 100 ሰው ቢገዛ $100 ነው የምታገኙት። በ30% ግን ብትሸጡት ያንን እቃ $300 ነው የምታገኙት። እኩል ሽያጭ 100 ሽያጭ እንኳን ቢኖራቸው ማለት ነው። ስለዚህ የሽያጩን ለማወቅ ወይም ደግሞ ለመረዳት ስለ ሽያጩ በደንብ አንደርስታንድ ለማድረግ የግዴታ ሃይ ኮሚሽን ያለውን እቃ መሆን ይኖርበታል። ሌላኛው ማወቅ ያለብን ጉዳይ እኔ አንደርስታንድ ማድረግ ወይም ደግሞ እኔ የምከተለው ፕሪንሲፕል ቲክቶክ ሾፕ ላይ ስጠቀም አትሊስት $4 በታች የሆኑ እቃዎችን ፕሮሞት አላደርግም። በጣም ካነሰ $3 በላይ ኮሚሽናቸው የወረደ እቃዎችን ፕሮሞት አላደርግም። ኢንጀነራል በቶታል ዋጋው የሚያስከፍለው ደግሞ $10 በታች ከሆነ ፕሮሞት አላደርግም። ያ ማለት ምንድነው? እቃውን ብትገዙት $10 የምታገኙት 3 ብር ነው የሚሆነው ወይም $3 ነው የሚሆነው። ነገር ግን ከዛ በታች ከሆነ $1 $2 ከሆነ ትርፍ አይኖረውም። ስለዚህ የምታስተዋውቁት እቃ አትሊስት $3 $4 ለጀማሪ $2 ጀምሮ በቂ ነው። ቀስ እያላችሁ ታሳድጉት because of your follower and view engagement ስኪላችሁ ቢልድ እያደረጋችሁ ትሄዱም ኢዚ እየሆነ ስለሚመጣ። ግን ለጀማሪዎች $2 ብትሰሩ አሪፍ ነው። ያ ማለት በሬት ሲታሰብ ቲክቶክ ላይ በጣም አሪፍ የሚባለው ከ5% እስከ 40% ድረስ ነው ያለ። ነገር ግን እኔ ሞር ሪኮመንድ ማድረገው ከ20% እስከ 35% ኮሚሽን ያላቸውን እቃዎች ፕሮሞት ብታደርጉ በጣም አሪፍ ይሆንላቸዋል። እንዴት ነው ቫይራል የሆነ ቪዲዮ መስራት ያለብን? ከዚህ በፊት ብዙ ቪዲዮችን ሰርቼላችኋለሁ፣ እሱን ማየት ትችላላችሁ። ቫይራል ቪዲዮ ፎርሙላ እንዴት እንደሆነ። ግን ሁሌም መድረሳት የሌለበት በጣም ኢዚ የሆነ 3 ስቴፖች አሉት ቫይራል ቪዲዮ ለመስራት። ቫይራል ቪዲዮ ለመስራት የመጀመሪያው ሁሌም የማይዘለለው ፓርት ሁክ ነው። ቲክቶክ ላይ ሁክ ነው። አንድ ሰው ስክሮል ለማድረግ እጁን ይችን ማንቀሳቀስ ነው። ይችን ለማንቀሳቀስ ሰከንድ አይፈጅማ። ያን ያህል ጊዜ ስለሚፈጅበት እናንተ የምትሰሩት ቪዲዮ አትሊስት ሁኩ ከ3 እስከ 5 ሰከንድ መሆን አለበት። ከዛ በላይ መብለጥ የለበትም። ሁኩ ዊርድ የሆነ ሁክ ብታደርጉት ወይም ደግሞ አንስፔክትድ የሆነ ወይም ደግሞ ድራማቲካል የሆነ ወይም አስደንጋጮች ሾክ ሊያደርግ የሚችሉ ሁኮችን በተጠቀሙ አሪፍ ነው። ፕሮዳክቱን ይዛችሁትም ሊሆን ይችላል፣ ኤአይ ጀነሬትም የሆነ ቪዲዮ ሊሆን ይችላል። የተለያዩ አይነት ዌዎችን ተጠቅማችሁ ብቻ መስራት ትችላላችሁ። the first thing ሁክ ላይ በጣም መረቀቅ አለባችሁ። ሁክን ለመስራት ደግሞ የሚረዷችሁ የተለያዩ ኤአይዎች መጠቀሙ ጄሚናይ መጠቀም ትችላላችሁ። እንዲሁም ደግሞ ቻትጂፒቲን ሌሎችም ደግሞ ኤአይ መጠቀም ትችላላችሁ። ሁለተኛ ፓርት ቪዲዮዋችሁ ቫይራል እንዲሆን የሚረዳችሁ ኤክስፕላኔሽኑ ወይም ደግሞ ኢንፎርሜሽን ነው። የምትሰጡት ኢንፎርሜሽን እና ኤክስፕላኔሽኑ በጣም ወሳኝ የሆነ መሆን አለበት። ቪዥዋል ኢፌክታችሁ በጣም ወሳኝ ነው። የተለያዩ አንግሎችን ልትጠቀሙ ትችላላችሁ። ኢንፎርሜሽኑም ደግሞ ኦፕቲማይዝ የሆነና በጣም አጭር የሆነ ቪዲዮ ነው የምትሰሩት። ቲክቶክ ሾፕ ላይ የምትሰሩት ቪዲዮ ከ1 ደቂቃ በታች ቢሆንም ራሱ ሽያጭ እስካለ ድረስ ገንዘብ ሜክ ታደርግ ትችላላችሁ። እንደ ቲክቶክ ክሬተር ሪዋርድ የግዴታ ከ1 ደቂቃ በላይ መሆን አይጠበቅበትም። ኢንፎርሜሽናችሁ ኤንድ ኤክስፕላኔሽን የምታደርጉት ወይም ደግሞ ትራንስሚት ለማድረግ ያሰባችሁ ወይም ደግሞ ለማስተላለፍ ያሰባችሁት ሀሳብ ኦፕቲማይዝ በሆነ መንገድ ማስተላለፍ ነው። በዚህ ጉዳይ የሚመከረው ማክሲመም ከ15 እስከ 20 ሰከንድ ድረስ በእነዚህ ሰከንዶች ውስጥ አጠር መጠን አድርጋችሁ ኤክስፕሌን ማድረግ ነው። የምታሸጡትን እቃ ጥቅም፣ ቫሊዩ ከሌላም እቃ ኮምፔር እያደረጋችሁ ሊሆን ይችላል። ኤኒቲንግ ብቻ በተለያየ አይነት መንገድ ኮምፔር አድርጋችሁም ሆነ ዳይሬክት አሳይታችሁም ሆነ ብቻ ቪዲዮውን መስራት ነው። ከዚህ ቫይራል ቪዲዮ ለመስራት በጣም ወሳኝ የሚያደርጋችሁ ሌላኛው ጉዳይ ደግሞ ምንድነው? ኮል ቱ አክሽን ነው። ኮል ቱ አክሽን ላይ ስንመጣ በጣም ማስተዋል ያለብን 2 ጉዳዮች አሉ። የምንሰራው ቪዲዮ ቫይራል መሆን ነው ያለበት ወይስ ደግሞ ቫይራልም ሆኖ ገንዘብ መስራት ነው ያለበት? በተጨማሪ ደግሞ ቫይራል ሳይሆንስ ገንዘብ ነው መስራት ያለበት። ፎከስ ማድረግ ያለብን ቫይራል ሆኖ ገንዘብ መስራቱ ላይ ነው ፎከስ ማድረግ ያለበት። ቫይራል እንዲሆን ቫይራል ፎርሙላ ተጠቅመን ከዛ ደግሞ ሽያጭ እንዲኖር ነው። ኮል ቱ አክሽን ማለት ይቺ ፓርት ናት። 1 ሚሊዮን ሰው አይቷችሁ ሽያጭ ባይኖረው ምንም ጥቅም የለውም። ቢኮዝ ቪዲዮዎቻችሁ ላይ ካለው ምናምን ቲክቶክ ክሬተር ሪዋርድም ውስጥ ላይ ገባ ይችላል። ምክንያቱም ከ1 ደቂቃ በታች ስለሆነ ገንዘብ ሜክ አያደርግም። ማስተዋል ያለባችሁ ቲክቶክ ክሬተር ሪዋርድ ካወጣ ያ ቪዲዮ የግዴታ በሾፕ ገንዘብ መስራት አለበት። ሾፕ ላይ ገንዘብ እንዲሰራ አንደኛ ቫይራል መሆን ያለበት፣ ሁለተኛ ደግሞ ኮል ቱ አክሽን ይኖርበት። ኮል ቱ አክሽን ማለት አንድ ሰው ያን ቪዲዮ ከተመለከተ በኋላ ተግባር እንዲወስድ ማድረግ ማለት ነው። ምን አይነት ተግባሮችን እንዲወስድ ማድረግ ነው? ግዢ እንዲፈጽም ማለት በዛ ቀን ያን ቪዲዮ ወይም ደግሞ ያን ፕሮዳክት ላውንች ባደረጋችሁበት ቀን ወይም ደግሞ ያን ፕሮዳክት በማስተዋወቃችሁ ፕሮሞት ባደረጋችሁበት ቀን ዲስካውንት ካለ ዲስካውንት አለ። ይሄን ቃል ለማግኘት ታች ቪዲዮ ጋር የምትገኙትን ቪዲዮ ላይ የምታዩትን ሊንክ ተጫኑ፣ ቀጥታ እቃውን መግዛት ትችላላችሁ ብላችሁ ሪዳይሬክት አድርገው ቀጥታ እንዲገዙ ማድረግ ነው። ቫይራልም ሆነ በተጨማሪም ደግሞ ኮል ቱ አክሽናችሁ ሰራ ማለት ነው። ኮል ቱ አክሽን ማለት ተግባር እንዲወስዱ መጥራት እንበለው በአማርኛ እንደዛ ማለት ኢትስ ማርኬቲንግ ስትራቴጂ። ስለዚህ ቫይራል የሆነ ቪዲዮ ዊዝ ሃይ የሆነ ሽያጭ እንዲኖረው ከፈለጋችሁ 3ቱን ነገሮች አስተካክሉ። ሁክ፣
ኢንፎርሜሽን ኤንድ ኮል ቱ አክሽናችሁን በጥንቃቄ መስራት ወሳኝ ነው። በዚህ ቪዲዮ ውስጥ መግቢያ ላይ እንደነገርኩችሁ ማተኮር ያለብን ሌላኛው ጉዳይ ደግሞ ኦፕቲማይዝ ማድረግ ነው። ሶ ቢዝነሳችሁን ኦፕቲማይዝ ለማድረግ የግዴታ ወሳኝ የሆኑ የተወሰኑ ነጥቦችን ማየት አለብን። የመጀመሪያው how much should you be posting ነው። ሶ ምን ያህል ቪዲዮ ነው ፖስት ማድረግ ያለብን ነው። እንደ ኢንተርናሽናል አካውንት በዚህ ነው your content ይለያያል። ስለዚህ ሪኮመንድ የሚደረገው ከ3 እስከ 5 ቪዲዮ ነው። ስለዚህ በቀን ቢያንስ 3 ቪዲዮ ፖስት ማድረጋችሁ እንዳትረሱ። ያ ማለት የተለያየ ፕሮዳክት ሊሆን ይችላል። ሴም ፕሮዳክት በተለያየ መንገድ የተቀረጸ በተለያየ አይነት ናሬት የተደረገ ቪዲዮ ፖስት ማድረግ ቫልዩ ይኖራል። በተጨማሪ ሌላኛው ጉዳይ ደግሞ ላይቭ ላይ ነው መሸጥ ያለብኝ ወይስ ደግሞ በቪዲዮ ነው መሸጥ ያለብኝ ነው። ሶ ላይቭ ላይ ቢሆን በጣም አዋጭ የሚባለው ቴክኒክ ነው። ቢኮዝ አሁን ለምሳሌ ቻይና ላይ የሚገኘው 40% የሚሆነው ኢኮሜርስ ሽያጭ የቲክቶክ ሾፕ ላይቭ ሽያጭ ነው። 40% የሚሆነው ማለት ነው። ላይቭ ላይ ብትሸጡ በጣም አዋጭ ነው። ላይቭ ላይ 24/7 ላይቭ ሆኖ የሚሸጡ ሰዎች አሉ። በጣም አዋጭ የሚባል ቴክኒክ ነው። ካልቻላችሁም ግን ቪዲዮ ሰርታችሁ መሸጥ ትችላላችሁ። ሶ ላይቭ ላይ ስትሆኑ እቃው ላይኖራችሁ ይችላል፣ ግን እቃው ተመሳሳይ የሆኑ ልታገኙ ትችላላችሁ። ለምሳሌ ይሄ ትንሽ ስልክ ነች። እችን ስልክ ኢንተርኔት ላይ ልታገኙት ወይም ቲክቶክ ላይ ሜቢ ሊኖር ይችላል። ሶ ይሄ ስልክ ካለ ኤክስትሪም ነው የሚባል ስልክ ነው። ሶ ይችኛዋን ስልክ ቲክቶክ ላይ ካገኛችኋት ይሄ ኦልሬዲ ኢትዮጵያ ውስጥ አለ ማለት ነው። ይሄንን ይዛችሁ ፕሮሞት እያደረጋችሁ ላይቭ መሸጥ ትችላላችሁ። ብዙዎች ናቸው ጌሚንግ ቸሮችን ምናምን የሚሸጡ ኢትዮጵያ ውስጥ ያሉ ብዙ ላይቭ ሽያጭ ላይ የተሰማሩ ቲክቶከሮች አሉ። ሶ ይሄኛው ሌላኛው ወሳኝ። ከዛ ጨነው ቪዲዮ ብቻ ፕሮዲዩስ እያደረኩኝ ካላችሁ ደግሞ ቪዲዮን መጠቀም ትችላላችሁ። የትኛውን ፕሪፈር ታደርጋላችሁ? ላይቭ ብትሸጡ ሞር አዋጭ ነው። ፐር ዴይ ቢያንስ አንድ ቪዲዮ አትሊስት ካልቻላችሁ አንድ ቪዲዮ ፖስት ማድረግ አለባችሁ፣ ማቋረጥ የለባችሁም። ሶ ቲክቶክ ሾፕ ላይ ለመስራት የምፈልግ ከሆነ ግዴታ በየቀኑ አንዳንድ ቪዲዮ ፖስት ማድረግ ይኖርባችኋል ማለት ነው። ሶ ሌላኛው በጣም ወሳኝ ፓርት ነው ኒሽ፣ የትኛውን ልምረጥ፣ በየትኛው ኒች ልስራ የሚል ነው። እኔ ጀነራሊ ቲክቶክ ላይ ቲክቶክ ሾፕ የምትሰሩ ከሆነ ኒሽ ምረጡ ብዬ ሪኮመንድ አላደርግም። የማደርገው ካታጎሪ ነው። ፕሮዳክት ካታጎሪ ነጥሉ። ሶ ፕሮዳክት ካታጎሪ ማለት ለምሳሌ ኒሽ ላይ ስትመርጡ አንድ ስፔሲፋይ የሆነ ነገር ነው የምትመርጡት። አንድ ነጥብ ላይ ነው የምትነሱት። ሶ ለምሳሌ አንድ ሰው ስለ ምንድነው ቮልክስዋገን መኪና የሚያስታውቅ ከሆነ ኦል ዘ ታይም ኒሹ ቮልክስዋገን መኪና ብቻ ይሆናል። ነገር ግን ካታጎሪያችሁ ካር ከሆነ ካር ውስጥ ያለ ቮልክስዋገን ሊሆን ይችላል፣ ቤኤምደብሊው ሊሆን ይችላል፣ ፎርድ ሊሆን ይችላል፣ ኤኒቲንግ ብቻ ካርን ካታጎሪ ያደረገ ይሆናል። ሶ ካታጎሪው ሰፋ ይላል። ኒሽ ሲሆን ግን ታይኒት ይሆናል፣ ትንሽ ጠበብ ያለች ይሆናል። ሶ ካታጎሪ ሴሌክት አድርጉ። ሄልዝ ላይ በጣም አዋጭ ነው። እንዲሁም ደግሞ ቢዩቲ ላይ በጣም አዋጭ ነው። ክሎዝ ኤንድ ፋሽን ላይ በጣም አዋጭ የሚባሉ ኒሾች ናቸው። ሶ ከነዛ ኒሾች ውስጥ መርጣችሁ ዳይሬክት አስተዋውቃችሁ መስራት ትችላላችሁ። ሶ ቲክቶክ ሾፕ ላይ የምትሰሯቸው ኒሾች ማተር አያደርግም። ሞር ማተር የሚያደርገው ቪዲዮ ኳሊቲዎቻቸው ናቸው። ሶ ዛሬ ስለ ሄልዝ ሰርታችሁ ነገ ስለ ዳንስ፣ ስለ ፊትነስ ድረስ ልዘሉ ትችላላችሁ። ብዙዎችንም አይቻለሁኝ ቲክቶክ ላይ የሚሰሩ ነገር ግን እሱ ጥሩ የሚባል አይደለም። ያ ኢት ወርክ ሊሰራላችሁ ይችላል። ከሰራላችሁ ዶዊት ግን ሞር ሪኮመንድ የሚያደረገው ካታጎሪ ፕሮዳክት ካታጎሪ ውስጥ ራሳችሁን ከታችሁ ከዛ ፕሮዳክት ካታጎሪ ውስጥ ቢኮዝ ስኪል ይኖራችሁ። ምክንያቱም ኦዲየንስ ስለሆነ ቢልድ የምታደርጉት በዛ ካታጎሪ ውስጥ ሄልዝ ላይ ምናምን ፊትነስ ላይ ሲባል እንትን አኳለ ተብላችሁ ሪኮመንድ ተደርጎ የሚታይ ነው። ይህን ስላችሁ በኢትዮጵያ ላይ ሲሆን ኢንተርናሽናል ላይ ነው። ሌላኛው በጣም ወሳኝ ፓርት ቲክቶክ ላይ ሲሰሩ አንዳንድ ፕሮዳክቶች አንድ እቃ ከተሸጠላቸው ወይም ደግሞ ኮሚሽን ይመለስላቸዋል። አሁን ለምሳሌ እቃውን ታስልካል፣ አንዳንዴ ፍሪ ይላክላቸዋል። ፍሪ እንዲላክላችሁ ማድረግ ትችላላችሁ። ያው ኢትዮጵያ ውስጥ ስለሆን የምንከፍተው በውጭ ሀገር ነው። ያ በውጭ ሀገር ደግሞ የምንከፍተው ከሆነ ኢትዮጵያ ውስጥ አይመጣም ማለት ነው አካውንት፣ ምክንያቱም ኢትዮጵያን ስለማይቀበል በሌላ አይደለ ትሪክ የምንጠቀም። ሶ እንደዛ አይነት ነገር ስለሆነ እቃው ላይ ይመጣላችሁ ይችላል። ግን አንዳንድ ጊዜ ምን አይነት ኦፈሮች ልታገኛላችሁ? እቃውን ከፍላችሁ ታመጡትና ነፃ አንድ ቪዲዮ አንድ ሽያጭ ከዛ ማስታወቂያ ሰርታችሁ አንድ ሽያጭ ካገኛችሁ እቃው የከፈላችሁት ለእቃው የከፈላችሁት ገንዘብ ሪፈንድ እንዲደረግላችሁ ይደረጋል። ሶ ሌላኛው አሪፍ የሚባል መንገድ ነው። ቲክቶክ ሾፕ ላይ ለመስራት የምትፈልጉ ሰዎች ካላችሁ ሞር እኔ ሪኮመንድ የማደርገው አካውንታችሁን ሴፓሬት አድርጉት። ፎር ቲክቶክ ሾፕ እና ፎር ቲክቶክ ክሬተር ሪዋርድ ብላችሁ ሴፓሬት አድርጉት። ሶ ቲክቶክ ክሬተር ሪዋርድ ላይ ቲክቶክ ክሬተር ቪዲዮዎችን ብቻ ፎከስ አድርጋችሁ ስሩ። ቲክቶክ ሾፕ ላይ ደግሞ ቲክቶክ ሾፕ ብቻ ፎከስ አድርጋችሁ። ስለዚህ ሁለት አካውንት ከፍታችሁ ብትሰሩ ነው ሞር ሪኮመንድ አደርጋለሁ። የቲክቶክ ማስተር ክላሳችን ጆይን ለማድረግ ታች በሚገኝ ዲስክሪፕሽን ላይ ገብታችሁ ጆይን ማድረግ ስላላችሁ እንዴት አፕላይ ማድረግ እንደምትችሉ እያንዳንዱ ስቴፕ ባይ ስቴፕ አሳያችኋለሁኝ። ሾፕ ምዝገባ ብዙዎቻችሁ መማር እንፈልጋለን ብላችሁ በተደጋጋሚ በውስጥ መስመር እየጠየቃችሁ ነው። ኮሜንት ላይም በጣም ብዙዎቻችሁ ስጠይቁ ነበረ። የቲክቶክ ሾፕ ክላስ ምዝገባ ጀምረናል። ለ3 ቀን የሚቆይ የ30% ዲስካውንት አድርገናል። 15000 የነበረውን ኮርስ በ10500 ጥቂት ተማሪዎችን ነው የምንቀበል። ለ3 ቀን ብቻ ዲስካውንት ነው
የሚቆየው ማለት ነው። ከምሽቱ 2 ሰዓት ጀምራችሁ አፕላይ አድርጋችሁ መማር ትችላላችሁ። እንዴት አፕላይ ማድረግ እንደምትችሉ ደግሞ አሳያችኋለሁ። ይህን አፕሊኬሽን ለማግኘት በ@albetr21 የቴሌግራም ቻናል ላይ ፖስት ተደርጎ ኢንፎርሜሽኖችን ታግኝታላችሁ። ከዛ በተጨማሪ እዚህ ስክሪን ላይ በምትመለከቱት ሊንክ ገብታችሁ መመዝገብ ትችላላችሁ። ከዛ ውጭ ዲስክሪፕሽን ታች ጋርም አለላችሁ፣ በሱ ሊንክ መመዝገብ ትችላላችሁ። ነገር ግን አሁን እንዴት አድርጋችሁ መመዝገብ እንደምትችሉ አሳያችኋለሁ። ጉግል ላይ መተን ወይም እዚህ በምትመለከቱት ሊንክ ትጠቀማላችሁ ማለት ነው። card.albetre.com ብላችሁ ትገባላችሁ። እዚህ ውስጥ ከገባችሁ በኋላ ሊንክ እንደምትመለከቱት ይሄን ይመስላል። ዌብሳይቱ ይሄን ይመስላል። ፕሮዳክቶች አሉ። ሆም ፔጁን ይሄንን ትጫኑትና ሆም ፔጅ ላይ ወደታች ወርዳችሁ ይሄ ይታያችኋል። ቲክቶክ ማስተር ክላስ ይላል። ይሄን ቲክቶክ ማስተር ክላስ የሚለውን ከመረጣችሁት በኋላ እንደምትመለከቱት 15000 የነበረው 10500 ነው። ለመማር የምትፈልጉ ጥቂት ሰዎች ነው የምንቀበል። በጣም በተደጋጋሚ ስለተጠየቅ ብቻ ነው ይሄን ኮርስ የምናዘጋጅ። ዋን ቱ ዋን ኮች ስለምናደርግ ዊክሊ እያንዳንዱን አሳይመንት ምናምን ስለምንቀበል እያንዳንዱ ሰው ስለሆነ ኮች የምናደርግ በጣም ጥቂት ሰው ነው የምንቀበል፣ ብዙ ሰው አንቀበልም። ስለዚህ ኮርሱን ስትማሩ ምን ነገሮች እንደምታገኙ ስለ ኮርሱ ዲቴይል ኤቭሪቲንግ እዚህ ጋር አለላችሁ። ይሄንን የኮርሱን ኢንፎርሜሽን በማግኘት ማወቅ ማረዳት ትችላላችሁ። ኮርሱ ምን ነገሮች እንደሚያካትት ኮርሱ ከ32 በላይ ሌሰኖችን የያዘ ነው። በዚህ ሌሰኖች እያንዳንዱን ፕራክቲካሊ ቲዮሪቲካሊ የሚያሳይ ነው። እያንዳንዱን አሳይመንት እየሰጠን የምናስተምርበት ክላስ ነው። ቲክቶክ ሾፕ የሚለው ማስተር ክላስ አለ። እዚህ ጋር እንደምትሆን አድ ቱ ካርድ የሚለውን እንጫነዋለን ማለት ነው። አድ ቱ ካርድ ካልነው በኋላ እንደምትመለከቱት እዚህ ጋር ቪው ካርድ የሚል ይመጣልናል። ቪው ካርት እንለዋለን። ቪው ካርት ካልነው በኋላ ይህንን ይመርጥልናል። ቲክቶክ ሾፕ ብሎ ዋጋውን ያስቀምጥልናል። አሁን ለ2 3 4 ሆናችሁ መመዝገብ ከፈለጋችሁ ያው እዚህ ጋር ኳሊቲ መጨመር ትችላላችሁ። 2 3 4 ብላችሁ እንደዚህ መጨመር ትችላላችሁ ደስ ባላችሁ። በአንዱ ላሳያችሁ። ከዛ በኋላ ፕሮሲድ ቱ ካርድ ትሉታላችሁ። እዚህ ጋር ፕሮሲድ ቱ ካርድ ካላችሁ በኋላ እዚህ ጋር ኢንፎርሜሽን ያመጣላችኋል። እዚህ ጋር መሞላት ያለበት ይሄንን ኢንፎርሜሽን ስትሞሉ በጥንቃቄ ሙሉ። ቢኮዝ ቤዝድ ኦን ዲስ ኢንፎርሜሽን ነው እኛ እናንተን ሳፖርት የምናደርጋችሁ ማለት ነው። እዚህ ጋር መታችሁ አልበትረ ለምሳሌ አልበትረ አልኩትኝ ፈርስት ኔም ላስት ኔም ኢንስታይን የአባታችሁና የእናንተ ስም ነው የምታስገቡት። በካምፓኒ ከሆነ በካምፓኒ ደረጃ ወይ ደግሞ የሆነ ድርጅት ወይ የሆነ ግሩፕ ኦፍ ሶሳይቲ ሰዎች ከሆናችሁ ካምፓኒ ስማችሁ ማስገባት ትችላላችሁ። ከዛ ውጭ መተው ትችላላችሁ። አድራሻ ኢትዮጵያ። ከዛ የት ነው የምትኖሩት? አዲስ አበባ ከሆነ አዲስ አበባ ብላችሁ ማስገባት ነው። የአዲስ አበባ ሲቲ ይለናል። ሲቲንም አዲስ አበባ ከሆናችሁ ፖስታል ኮድ ከየትኛውም የዓለም ክፍል ልትማሩ ይችላል። ምክንያቱም ኮርሱ የሚሰጠው ኦንላይን ስለሆነ ማለት ነው። የራሱ ዌብሳይት አለው፣ የራሱ ማስተማሪያ ቴክኒኮች አሉት። በሚገባ ትማራላችሁ ማለት ነው። ስለዚህ አሁን አዲስ አበባ ይላል። ፖስታል ኮድ ይላል። ፖስታል ኮዱን የፈለጋችሁትን ቁጥር ማስገባት ስላላችሁ የአዲስ አበባ የምታውቁት ከሆነ 1000 ብላችሁ ማስገባት ነው። እንደየክፍለ ሀገራችሁ እንደየአካባቢያችሁ ብቻ ማስገባት ይችላል። ከዛ ፎን ናምበር ይናል። ፎን ናምበራችሁን ታስገባላችሁ 0923336489 በዚህ ስልክ ቁጥርም ደውላችሁ ይሄ የሳፖርት ቲማችን ስልክ ቁጥር ነው። በዚህ ደውላችሁ ኮንታክት ልታደርጉ ትችላላችሁ ማለት ነው። ኢሜይል እዚህ ጋር ታስገባላችሁ። ኢሜይላችሁን በጥንቃቄ ማስገባታችሁን እንዳትረሱ። ኢሜይል ካስገባችሁ በኋላ ጨረሳችሁ ማለት ነው። ምን ትሉታላችሁ? እዚህ ጋር ምርጫ ያሰመርጣችኋል። በዚህኛው ሳይድ ዳይሬክት ባንክ ትራንስፈር የሚለውን ትመርጡታላችሁ ማለት ነው። እዚህ ጋር መመረጡን እርግጠኛ ነው። ካሽ ሳይሆን የምትሉት ዳይሬክት ባንክ ትራንስፈር። ከዛ ፕሌስ ቱ ኦርደር ትሉታላችሁ ማለት ነው። ከዛ ሴቭ ታደርጉታላችሁ። ፕሌስ ቱ ኦርደር ስትሉት ወደ ኢሜይላችሁ ይልካል ወዲያውኑ ማለት ነው። ይሄ የምትመለከቱት ኢንፎርሜሽን እዚህ ጋር ኦርደር ናምበር ይሰጣችኋል። ትእዛዝ ናምበራችሁን መቼ አፕላይ እንዳደረጋችሁ በምን እንደመረጣችሁት ኦርደር ኢንፎርሜሽናችሁን ይልካችኋል። አድራሻችሁን ያስገባችሁትን ኤቭሪዴ አድራሻ አድርጎ ይልክላችኋል ኢሜይል ጋር። ኢሜይል ጋር ሲመጣ ላሳያችሁ። ጂሜይል ኢሜይል ጋር ገብቼ ላሳያችሁ። ኢሜይል ጋር እንደምታዩት እዚህ ጋር መጥቷል። ዮር ካርድ ኦርደር ብሎ has been received ብሎ ካርድ በሚል ላይ ይመጣላችሁ ኢሜይላችሁ ጋር። ካርድ በሚለው ጋር ሲሞ ቴንክ ፎር ኦርደሪንግ ብሎ የካርድ ኢንፎርሜሽን ሀይ አልበትረ ብሎ ይመጣል። አሁን እዚህ ጋር እንደምታዩት ክፍያ እስከምትከፍሉ ድረስ ሆልድ ነው የሚያደርገው። it is hold on until we confirm the payment has been received። ክፍያ ስትከፍሉ አክቲቭ ያደርግላችኋል ሲስተም ላይ። ስለዚህ ይሄ ኢንፎርሜሽን አለ። አድራሻው ምን እንደመረጣችሁ እያንዳንዱ እዚህ ጋር ያሳያችኋል። በዚህ መሰረት በዚህ የባንክ አድራሻ መሰረት ከነዚህ ባንኮች ባንዱ ብሮን ስታስገቡ ወዲያውኑ በ6 ሰዓት ውስጥ የኛ ሳፖርቲንግ ሲስተም የኛ ሳፖርቲንግ ቲሞች ወይም ስታፎቻችን አፕሩቭ ያደርጉላችኋል። ክላሱ መጀመር ትችላላችሁ ማለት ነው። ስለዚህ ለ3 ቀን የሚቆይ ትልቅ ዲስካውንት ስላደረግ ይሄ ኮርስ እንዳያመልጣችሁ። እኛ ኮርስ ላይ ከመጣችሁ በኋላ እያንዳንዱን ስቴፕ ባይ ስቴፕ ፊግር አውት አድርገን የምናሳያችሁ ይሆናል። አይፒ ቪዲዮ እንደተመቻችሁ ተስፋ አድርጋለሁ። በሌላ ቪዲዮ እስከማገኛችሁ ድረስ ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ። ኤኒ ጥያቄ ኤኒ አስተያየት ካላችሁ ታች አስቀምጡልን። እዚህ ጋር የተጠቀምኳቸውን እያንዳንዱ ፋይሎችን ማግኘት የምትፈልጉ ሰዎች ካላችሁ @albetr21 የቴሌግራም ቻናል ላይ ታገኙታላችሁ። መልካም ጊዜ ይሁንላችሁ።